ሰላም እጅጉን እየተወደዳችሁና እየተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን። የዕለተ እሁድ ስፖርታዊ መረጃዎችን ከአሁኑ ስፖርት እየዘን መተናል። በርካታ መረጃዎችን ነው አጠናቅረን እየዘን እየቀረብ ነው። በትላንትናው ዕለት በርካታ ጨዋታዎች ተደርገው ነበር። በተለይም ተጠባቂው የኤል ክላሲኮ ጨዋታ ዳግም እንግዲህ በባርሴሎና አሸናፊነት መጠናቀቁን እንዲሁም ደግሞ አሰልጣኝ ሃንሲ ፊሊክ የመጀመሪያ ዋንጫቸውን ማንሳታቸውን በትላንትናው ዕለት መመልከትም ችለናል። ሌሎች መረጃዎችንም በሰፊው የምንመለከት ይሆናል። ስለዚህ ጨዋታ እንዲሁም ደግሞ ሌሎች ጨዋታዎችም ነበሩ። በእንግሊዝ በኤፍኤ ካፑ እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ የተደረጉ ጨዋታዎችም ነበሩ። ቼልሲ 1-0 በማሸነፍ እንግዲህ ወሳኛን 3 ነጥብ በትላንትናው ዕለት ማሳካቱንም ነው የተመለከትነው። እጅግ በጣም ወሳኛን ጨዋታ 8 ተኩል ላይ ባደረገበት እንግዲህ በሜዳው በስታንፎርድ ብሪጅ 1-0 በማሸነፍ ነበር ጨዋታውንም ማጠናቀቅ እየቻሉ። ኒውካስል ዩናይትድም እንዲህ በተመሳሳይ ማሸነፍም ችሏል። አስቶን ቪላ ከክሪስታል ፓላስ ጋር ባደረጉት ጨዋታ በኤፍኤ ካፑ ክሪስታል ፓላስ በሜዳውና በደጋፊዎቹ ፊት አስቶን ቪላን 3-0 በማሸነፍ እንግዲህ ወደ ቀጣዩ ዙር ማለፉን ነው የተመለከትነው። በዛሬው ጨዋታ ደግሞ ኖቲንጋም ፎረስት ከማንቸስተር ሲቲ ጋር የሚፋጠጡም ይሆናል። በክለብ መረጃዎቻችን የተለያዩ የክለብ መረጃዎችንም የምንመለከት ነው የሚሆነው። በተለይም እንግዲህ በትላንትናው ጨዋታ ላይ ባርሴሎና ከሪያል ማድሪድ ጋር በኤል ክላሲኮ በተደረገው ጨዋታ እጅግ በጣም አስገራሚው ነገር ትላንትና 120 ደቂቃዎችን በፈጀበት ጨዋታ እንግዲህ 3 ቢጫ ካርዶችን በሪያል ማድሪድ በኩል መመልከትም ችለናል። ጁድ ቤሊንጋም፣ አንቶኒ ሮዲገር እንዲሁም ደግሞ ሉካስ ቫስከስ በመጨረሻዎቹ ተጨማሪ ደቂቃ ላይ እንግዲህ በቀይ ካርድ መውጣታቸውን ነው የተመለከት ነው። ይህንንም በሰፊው የምንመለከት ይሆናል። ይህ ጨዋታ እንግዲህ 1-0 ሲመሩ ቆይተው 2-1 ተመርተው ባለቀ ሰዓት በማስቆጠር 2 አቻ በመሆን ነበር ወደ ተጨማሪ ደቂቃ መሄድ እየቻሉት። ጁሊየስ ኩንዴም በማስቆጠር ነበር እንግዲህ ባርሴሎና አሸናፊነቱን ማረጋገጥም እየቻለው። ይህንን ጨዋታ በሰፊው የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃቸዋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫቸው እየሆን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ትላንትና በተደረጉት ተጠባቂ ጨዋታዎች እንግዲህ በርካታ ጨዋታዎችን በትላንትናው ዕለት ተመልክተን ነበር። በእንግሊዝ ፕሪሚየር ሊግ በተደረገ የ34ኛ ሳምንት መርሃ ግብር ቼልሲ በስታንፎርድ ብሪጅ ኤቨርተንን አስተናግዶ 1-0 በሆነ ጠባብ ውጤት በማሸነፍ እንግዲህ ወሳኛን 3 ነጥብ ማሳካትም ችሏል። ብቸኛዋን ጎል ኒኮላስ ጃክሰን ነው ከኤንዞ ፈርናንዴዝ የተሻገረለትን ኳስ በማስቆጠር ማሸነፍም እየቻሉት። በጨዋታው እንግዲህ ፍጹም የበላይነት የነበራቸው ቼልሲዎች 10 ሙከራዎችን አድርገው 7ቱ ኦን ታርጌትም ነበሩ። ኤቨርተኖች በትላንትናው ዕለት 6 ሙከራዎችን አድርገው 3ቱ ብቻ ነበር ኢላማቸውን መጠበቅ እየቻሉት። ኒኮላስ ጃክሰን በትላንትናው ዕለት እንግዲህ ከቦክስ ውጪ በማስቆጠር የመጀመሪያ ጎሉን ማሳካትም ችሏል። እስከዛ ድረስ ያስቆጠራቸው ጎሎች 16 ከ50 ውስጥ ነበሩ። ትላንትና ግን ከቦክስ ውጪ ወይም ደግሞ ከ16 ከ50 ውጪ በማስቆጠር እንግዲህ የራሱንም ታሪክ ነው ማሻሻል እየቻለው። ቼልሲዎችም በማሸነፍ ጥሩ ደረጃን መያዝም ችሏል። በአሁኑ ሰዓት ላይ ወደ ቻምፒየንስ ሊጉ ለመግባት እንግዲህ የሚደረገውን ፉክክር አሁንም እየተቀላቀሉ ይገኛሉ። ወደ 5ኛ ደረጃነት ነው ከፍ ማለት እየቻሉት። ኖቲንጋም ፎረስት ገና አንድ ጨዋታ ይቀረዋል በእርግጥ። ነገር ግን አሁን ሰዓት ላይ ወደ 5ኛ ደረጃነት ከፍ በማለት እንግዲህ የቻምፒየንስ ሊግ ቦታን ለማግኘት አሁንም እየጣሩ ይገኛሉ የኤንዞ ማሬስካ ልጆች ቼልሲዎች። ትላንትናም 1-0 በማሸነፍ እንግዲህ እድላቸውን ከፍ ማድረግም ችሏል። ሌላኛው 11 ሰዓት ላይ የተደረጉ ጨዋታዎች ነበሩ። ብራይተን ኤንድ ሆቭ አልቢዮን ከዌስት ሃም ጋር ያደረጉትን ጨዋታ 3-2 በሆነ ውጤት ማሸነፍ ችሏል። በአሜሪካን ኤክስፕሬስ ስቴዲየም በተደረገ ጨዋታ 16 ሙከራዎችን አድርገው 9 ኦን ታርጌት ነበሩ ብራይተን ኤንድ ሆቭ አልቢዮን። በዚህም እንግዲህ ያሲን አያሪ በመጀመሪያው በ13ኛው ደቂቃ ላይ በማስቆጠር 1-0 መምራት ቻሉ። ከዛ ዌስት ሃሞች በመሐመድ ቅዱስ እንዲሁም ደግሞ በቶማስ ሹሼክ በማስቆጠር እንግዲህ እስከ 83ኛው ደቂቃ ድረስ 2-1 ሲመሩ ቆይተው ነበር። ነገር ግን ሊጠናቀቅ 3 ደቂቃዎች ሲቀሩት በ89ኛው ደቂቃ ላይ ካኦሩ ሚቱማ አቻ ማድረግ ቻለ። ከዛ በኋላ ካርሎስ ባሌባ በ90+2 ላይ በማስቆጠር እንግዲህ ማሸነፍም ችሏል ብራይተን ኤንድ ሆቭ አልቢዮን። ሲሞን አንዲ ጋራ በ37ኛው ደቂቃ ላይ ጎል ቢያስቆጥርም እንግዲህ በኦፍሳይድ ምክንያት መሻሩንም ተመልክተናል። በዚህም ብራይተን ኤንድ ሆቭ አልቢዮን ማሸነፉን ነው የተመለከትነው። ኒውካስል ዩናይትድ ከኢፕስዊች ጋር ያደረጉትን ጨዋታ 3-0 በሆነ ውጤት ማሸነፍም ችሏል። አሌክሳንደር አይዛክ፣ ዳንበርን እንዲሁም ደግሞ ኦሱላ ነበር ጎሎችን ማስቆጠርም የቻሉት። በዚህም እንግዲህ ብዙ የጨዋታ የበላይነት የነበራቸው ኒውካስል ዩናይትዶች በሜዳቸውና በደጋፊዎቹ ፊት 25 ሙከራዎችን አድርገው 5ቱ ኦን ታርጌት ነበሩ። 3ቱን ወደ ጎልነት በመቀየር ነው እንግዲህ
ትላንትና ማሸነፍ የቻሉት። ቤን ጆንሰን በኢፕስዊች በኩል በሁለት ቢጫ ካርድ ምክንያት በቀይ ካርድ የወጣ ተጫዋች መሆኑንም መመልከትም ችለናል። ትላንትና እንግዲህ እነዚህ ነበሩ። ኒውካስል ዩናይትዶች ጨዋታውን በማሸነፍ እንግዲህ ወደ ቻምፒየንስ ሊግ በሚደረገው እጣ ፉክክር እንግዲህ ወደ ሶስተኛ ደረጃነት ከፍ የሚያደርግበትን ውጤት ማስመዝገብም ችለዋል። ያለፈውን ጨዋታ ያልተጠበቀ ሽንፈት ያስተናግዱት የኤዲ ሃው ኒውካስል ዩናይትድ ዳግም በማሸነፍ እንግዲህ ወደ ሶስተኛ ደረጃነት ከፍ ያሉበትን ውጤት ማስመዝገብም መቻላቸውን ነው የተመለከተው። ኒውካስል ዩናይትዶች አሁንም ጥሩ ደረጃቸውን መያዝም ችለዋል። በቀጣይ ዓመት ቻምፒየንስ ሊግ ለመሳተፍ የሚያግዳቸው እንግዲህ ትንሽ ነገር እንደሆነ ነው አሁንም እየተመለከተን የምንገኘው። ሳውዛምፕተን በሜዳውና በደጋፊዎች ፊትም በፉላም 2-1 መሸነፉንም ነው የተመለከት ነው። በስቴምስ በመጀመሪያ ጎል በማስቆጠር 1-0 ቢመሩ በሁለተኛው አጋማሽ ላይ በተቆጠረባቸው ጎሎች ስሚዝ ሮ እንዲሁም ደግሞ ሴሲኞን ባስቆጠሯቸው ጎሎች 2-1 ተሸንፈው መውጣታቸውንም በትላንትናው ዕለት የተመለከትነው ጉዳይ ነው። ወልቨርሃምፕተን በሙኒኒክስ ሌስተር ሲቲንም አስተናግዶ ነበር። በዚህም ጨዋታ 3-0 በሆነ ውጤት ማሸነፍ የቻለ ሲሆን ማቲያስ ኩኛ፣ ላርሰን እንዲሁም ደግሞ ሮድሪጎ ጎሜዝ ነበር ሶስቱንም ጎሎች ማስቆጠር የቻሉት። በሌስተር ሲቲ በኩል በዚህ ዓመት እንግዲህ ሪታየር ያደርጋል ተብሎ የሚጠበቀው ከሌስተር ሲቲ ጋር ጄሚ ቫርዲ ፔናልቲ መሳቱንም መመልከት ይችላል። ማቲያስ ኩኛ ብራዚላዊ ተጫዋች በመሆን እንግዲህ 15 ጎሎችን በአንድ ሲዝን በማስቆጠር ከነ ማርቲኔሊና ፈርሚኒዮ ጋር ተመሳሳይ ሪካርድን መጋራትም ችሏል። ካሁን የሚቀሩት 3 ጨዋታዎች ላይ እንግዲህ አንድ ጎል የሚያስቆጥር ከሆነ ብራዚላዊ ተጫዋች ሆኖ ብዙ ጎሎችን በእንግሊዝ ፕሪሚየር ሊግ ያስቆጠረ ተጫዋች መሆንም ይችላል። ተጫዋች እንግዲህ እንደሚታወቀው ወደ ማንቸስተር ዩናይትድ ለመሄድ ከጫፍ እንደደረሰ ነው መረጃዎች እያሳዩን የሚገኙት። በኤፍኤ ካፑ የተደረገ ጨዋታ ነበር። ክሪስታል ፓላስ ከአስቶን ቪላ ጋር ያደረገውን ጨዋታ ክሪስታል ፓላስ በሜዳውና በደጋፊዎች ፊት የኡናይ ኤሜሪውን አስቶን ቪላን እንግዲህ በማሸነፍ ወደ ቀጣዩ ዙር ያለፈበትን ውጤት ነው መመዝገብ እየቻለው። በግማሽ ፍጻሜው በተደረገ ጨዋታ ኤብሪቼ ኤዜ፣ ኢስማኤላ ሳር 2 ጎሎችን በማስቆጠር እንግዲህ 3-0 ማሸነፍ ችሏል። ጂያን ማቴታ በ53ኛው ደቂቃ ላይ ፔናልቲ መሳቱንም ነው መመልከት የቻለው። ምንም እንኳን አስቶን ቪሎች ፍጹም የጨዋታ የበላይነት እንዲሁም ደግሞ የሙከራ የበላይነት ቢኖራቸውም አሸናፊ ሆነው የወጡት ግን ክሪስታል ፓላሶች ባለ ሜዳዎቹ ነበሩ። 71% ቦል ፖሰስ ማድረግ ችሏል። ከሜዳቸው ውጪ የአሰልጣኝ ኡናይ ኤሚሪዮ ቲም እንዲሁም ደግሞ 16 ሙከራዎችን እያደረጉ ሲሆን 5ቱ ኦን ታርጌትም ነበሩ። ነገር ግን ምንም አይነት ጎል ማግኘትም አልቻሉም። 29% ቦል ፖሰስ ያደረጉት ክሪስታል ፓላሶች ትላንትና እንግዲህ ድንቅ የመከላከል ብቃት ነበራቸው። እንዲሁም ደግሞ ኳስ በሚያገኙበት ላይ በመልሶ ማጥቃት የሚያገኟቸውን ኳሶች በመጠቀም ነበር ማሸነፍ የቻሉት። በዚህም ኤቨሬቺ ኤዜ በመጀመሪያው 31ኛው ደቂቃ ላይ በማስቆጠር በ58ኛው ደቂቃ ላይ እንዲሁም ደግሞ 90+4 ላይ ደግሞ ኢስማኤላ ሳር ባስቆጠሩት ጎሎች 3-0 በማሸነፍ ነው ወደ ቀጣዩ ዙር ማለፍ የቻሉት። ዛሬ ኖቲንጋም ፎረስት ከማንቸስተር ሲቲ ጋር በሲቲ ግራውንድ ስቴዲየም የሚፋጠጡም ነው የሚሆኑት። በጀርመን ቡንደስሊጋም የተደረገ ጨዋታ አለ። ቦሩሲያ ዶርትመንድ እንግዲህ አሁን አለሁ እያለም ይገኛል። ትላንትና ከሜዳቸው ውጪ 3-2 በማሸነፍ እንግዲህ ጥሩ ደረጃን ለመያዝ አሁንም እየሮጡ ነው የሚገኙት። ወደ ቻምፒየንስ ሊጉ ሩጫ ውስጥ ለመካተት እንግዲህ ከ10ኛ ደረጃነት አሁን ወደ 6ኛ ደረጃነት መምጣትም ችሏል። ቦሩሲያ ዶርትመንድ በተለይም አሰልጣኙን ከቀየሩ በኋላ ጥሩ ደረጃን ለመያዝ እየተሯሯጡም ነው የሚገኙት። በአሁኑ ሰዓት ላይ 6ኛ ደረጃ ላይ መምጣትም ችሏል። ትላንትና 3-2 በሆነ ውጤት ነው ማሸነፍ የቻሉት። ሄርሱ ጉራሲ፣ ብራንድት እንዲሁም ደግሞ አንቶን ናቸው ጎሎችን ማስቆጠር የቻሉት። ሄርሱ ጉራሲ ፔናልቲ መሳቱንም በትላንትናው ጨዋታ ላይ የተመለከትነው ጉዳይ ነው። ወልፍስበርግ በፍራይቡርግ በሜዳውና በደጋፊዎች ፊት 1-0 እየተሸነፈ ሲሆን ባየር ሙኒክ ሜንዘን 3-0 በሜዳውና በደጋፊዎች ፊት አሸንፈው መውጣትም ችሏል። በጨዋታው ላይ በዚህ ዓመት ይለቃል ተብሎ የሚጠበቀው ሌሮይ ሳኔ እንዲሁም ደግሞ ሚኬል ኦሊሴና ኤሪክ ዳየር 3ቱን ጎሎችም ማስቆጠርም ችሏል። ቪንሴንት ኮምፓኒ የዚህ ዓመት የጀርመን ቡንደስሊጋን እንደሚያሳካ ጫፍ ላይ መድረሱንም ነው የተመለከትነው። ሆልስቴን ኪል ከቦሩሲያ ሞንቸንግላድባህ ያደረገውም ሌላኛው ተጠባቂ ጨዋታ ነበር። 4-3 በሆነ ውጤት ማሸነፍም ችሏል። ባየር ሊቨርኩሰን በኦክስበርግ ጋር ያደረጉትን ጨዋታ 2-0 እያሸነፉ ሲሆን ኢንትራንክ ፍራንክፈርት ከአርቢ ሌፕዚግ ጋር በተመሳሳይ 4-0 ማሸነፍም ችሏል። በፈረንሳይ ሊጓን 3 ጨዋታዎች እየተደረጉ ሲሆን ስትራስቡርግ ሴንቲቴንን 3-1፣ ሊሃርቭ ከሞናኮ ጋር 1-1 የተለያዩ ሲሆን ኦሎምፒክ ሊዮን ስቴድ ሬንስን 3-4 በሆነ ውጤት ማሸነፍም ችሏል። እነዚህ እንግዲህ ትላንትና የተጠበቁ እንዲሁም ደግሞ የተደረጉ ጨዋታዎችም ነበሩ።
ሌላኛው ተጠባቂው ጨዋታ እንግዲህ በኤል ክላሲኮ የተደረገ የኮፓ ዴላሬ ፍጻሜ ነበር። በዚህም ትላንትና ባርሴሎና 3-2 በማሸነፍ እንግዲህ የኮፓ ዴላሬ ፍጻሜውን እንግዲህ ዋንጫቸውን ማንሳትም ችሏል። አሰልጣኝ ሃንሲ ፊሊክም በተከታታይ 8 ጊዜ በደረሱበት የመጨረሻ የፋይናል ጨዋታቸውን 8ቱንም ዋንጫ በማንሳት ለራሳቸው ታሪክም ሰርቷል። እንዲሁም ደግሞ በባርሴሎና ቤት የመጀመሪያ ዋንጫቸውንም ማንሳታቸውንም ነው መመልከትም እየቻለው። በትላንትናው ጨዋታ ላይ ፔድሪ በ28ኛው ደቂቃ ላይ ጎል አስቆጥሮ መምራት ቢችሉም በሁለተኛው አጋማሽ ኪሊያን ምባፔ ተቀይሮ በመግባት እንግዲህ በ70ኛው ደቂቃ ላይ አቻ ማድረግ ቻለ። ከዛ ኦሪየል ቹዋሚኒ በ77ኛው ደቂቃ ላይ ሪያል ማድሪድን የምትመራበትን አጋጣሚ ማስቆጠርም ችሎ ነበር። ነገር ግን ከላሚን ያማል የተሻገረለትን ኳስ ፌራን ቶሬዝ በማስቆጠር በአቻ ውጤት 90 ደቂቃው እንዲጠናቀቅ ማድረግ ቻለ። ሁለቱንም ጎሎች ላይ እንግዲህ አሲስት ማድረግ የቻለው ላሚን ያማል ነበር። በተጨማሪም በዚህ 30 ደቂቃ መጨመሩን ተከትሎ እንግዲህ በ116ኛው ደቂቃ ላይ ጁሊየስ ኩንዴ በማስቆጠር 3-2 በሆነ ውጤት ማሸነፍም ችሏል። ጁድ ቤሊንጋም እንዲሁም ደግሞ ፌራን ቶሬዝ በ35ኛው እንዲሁም ደግሞ በ107ኛው ደቂቃ ላይ ጎል አስቆጥሮ ነበር። ነገር ግን እነዚህ ጎሎች ከጨዋታ ውጪ ተብለው መሻራቸውን ነው መመልከት እየቻለው። ሌላኛው አስገራሚው ነገር እንግዲህ ፌርላንድ ሜንዲ ትላንትና ወደ ጨዋታ ቤስት 11 ውስጥ መግባትም ችሎ ነበር። ተጫዋች እንግዲህ እንደምናስታውሰው ባለፈው ጨዋታ ላይ በጉዳት ምክንያት በዚህ አመት ላይ መጫወት እንደሚችል መረጃዎች እየወጡ ነበሩ። ነገር ግን ትላንትና ወደ 10 አለፍ ቢገባም 9 ደቂቃዎች ብቻ ነው ሜዳ ላይ ማሳለፍ እየቻለው። በጉዳት ምክንያት ተቀይሮ በፌራን ጋርሺያ በ10ኛው ደቂቃ ላይ መውጣትም ችለው ነበረ። ቪኒሲየስ ጁኒየርም በ88ኛው ደቂቃ ላይ በብሪያም ዲያዝ በጉዳት ምክንያት ተቀይሮ መውጣት እየቻለ ሌላኛው ተጫዋች ነው። አንቶኒ ሮዲገር፣ ሉካስ ቫስከስ እንዲሁም ደግሞ ጁድ ቤሊንጋም በመጨረሻዎቹ እንግዲህ በ120+3 ላይ እንዲሁም ደግሞ በ120+4 ላይ እንግዲህ በቀይ ካርድ ምክንያት የወጡ ተጫዋቾች ናቸው። በተለይም አንቶኒ ሮዲገር ከቤንች ላይ እንግዲህ ተነስቶ ዳኛው ጋር ሰጣ ገባ ውስጥ መግባቱ እንዲሁም ደግሞ እቃ መወርወሩን ተከትሎ እንግዲህ ቀይ ካርድ ተመልክቷል። በዚህ ሰዓት ላይ ሰጣ ገባ ውስጥ መግባቱ ብቻ ሳይሆን ዳኛውን ካልደበደብኩ ማለቱ እንግዲህ ምናልባትም ከ10 ጨዋታዎች በላይ ሊያስቀጣበት የሚችልበትም አጋጣሚ እንዳለ መረጃዎች እየወጡበት ይገኛሉ። የተጫዋች ትላንትና እጅግ በጣም የሚያሳፍር ተግባር እንደሰራ ነው በበርካቶች መረጃዎች እየወጡበት የሚገኙት። በዚህም ከባድ ቅጣት ሊጣልበት እንደሚችል ካሁኑ መረጃዎች እየወጡ ሲሆን ትላንትና ቀይ ካርድ የተመለከተ ተጫዋች ነው። እንዲሁም ደግሞ በተመሳሳይ ካፒቴኖ ሉካስ ቫስከስ እንዲሁም ደግሞ ሌላኛው ደግሞ ጁድ ቤሊንጋም በቀይ ካርድ የወጡ ተጫዋቾች መሆናቸውን ነው በትላንትናው ዕለት ጨዋታው ላይ መመልከትም እየቻል ነው። ዛሬም ተጠባቂ ጨዋታዎች አሉ። በተለይም በእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ በሌሎች ሊጎች የሚደረጉ ጨዋታዎች አሉ። እንዲሁም በኤፍኤ ካፑ የሚደረገው ጨዋታ ሌላኛው ተጠባቂ ጨዋታ ነው። እኛ ግን ከእንግሊዝ ፕሪሚየር ሊግ ስንጀምር በእንግሊዝ ፕሪሚየር ሊግ ቀን 10 ሰዓት ላይ የሚጀምረው የበርንማውዝ እና የማንቸስተር ዩናይትድ ጨዋታ ተጠባቂ ነው። በቪታሊቲ ስቴዲየም የሚደረግ ጨዋታ ነው። ይህ ጨዋታ በአሰልጣኝ ሩበን አሞሪም እንዲሁም ደግሞ አንዲ ኢሮላ መካከል የሚደረገው ይህ ጨዋታ በበርካቶች እየተጠበቀ ይገኛል። በእርግጥ በአሁኑ ሰዓት ላይ ማንቸስተር ዩናይትዶች ምንም ተስፋ በሌለው እንግሊዝ ፕሪሚየር ሊግ ያን ያህል ከባድ ጨዋታዎችን ለማድረግ ፈቃደኞች አይደሉም። አሰልጣኙም ከዚህ በፊት እንደተናገሩት በአሁኑ ሰዓት ላይ አላማችን እንዲሁም ደግሞ ትኩረታችን ወደ ዩሮፓ ሊጉ እናደርጋለን፣ በእንግሊዝ ፕሪሚየር ሊግ ደግሞ ታዳጊ ተጫዋቾችን እንጠቀማለን ሲሉ ሀሳባቸውንም ገልጸው ነበር። ዛሬም ይህ ነገር እንደሚተገበር ካሁኑ እየተገመተም ነው የሚገኘው። ነገር ግን በርንማውዞች አሁንም ቢሆን ወደ ዩሮፓ ሊጉ እንዲሁም ደግሞ ወደ ቻምፒየንስ ሊጉ ለማለፍ ከፍ የሚያደርጋቸውን ውጤት ለማስመዝገብ በሜዳቸውና በደጋፊዎች ፊት ይህም ጨዋታ ለማሸነፍ ቅድሚያ ግምት እንግዲህ እየተሰጣቸው ይገኛል። ይህን ጨዋታም ለማሸነፍ እንደሚገቡ ነው እየተገለጸ የሚገኘው። የመጀመሪያ ዙር ጨዋታን በኦልትራፎርድ ስቴዲየም በተደረገ ጨዋታ በርንማውዝ ማንቸስተር ዩናይትድን ሜዳው ድረስ ሄዶ 3-0 ማሸነፉን ተመልክተን ነበር። በርካቶቻችን በዛ ጨዋታ ላይ በአሁኑ ሰዓት ላይ በበርካታ ክለቦች እየተፈለገ የሚገኘው ዲን ሁይሰን በበርካቶች እየተፈለገ ነው የሚገኘው። በሪያል ማድሪድ አርሰናልን ጨምሮ ቼልሲ ይህን ተጫዋች እየፈለገታል፣ ሊቨርፑልንም ጨምሮ ማለት ነው። ይህ ተጫዋች ገና 21 አመቱ ነው። ይህ ተጫዋች የመጀመሪያውን ጎል በዛ ጨዋታ ላይ አስቆጥሮም ነበር። ጀስቲን ክላይቨርትን ደግሞ አንቷን ሴሜኒዮ ነበር ሌሎችን ጎሎች በማስቆጠር 3-0 በሆነ ውጤት አሸንፈው መውጣት እየቻሉት። በዛ ጨዋታ ላይ እንግዲህ አስገራሚ ውጤትን ነበር በሜዳቸውና በደጋፊዎች ፊት ማንቸስተር ዩናይትድ መቅመስ እየቻሉት። ካለፉት 5 ጨዋታዎች ስንመለከት እንግዲህ ማንቸስተር ዩናይትዶች ሁለቱን ጨዋታ እያሸነፉ ሲሆን ሁለቱን ደግሞ በርንማውዝ አሸንፏል። አንዱን ደግሞ በአቻ ውጤት ነው ካለፉት 5 ጨዋታ ማጠናቀቅ እየቻሉት። በአጠቃላይ 13 ጨዋታዎችን ማንቸስተር ዩናይትድ ያሸነፈ ሲሆን 5ቱን በርንማውዝ ማሸነፍ ችሏል። 4ቱን ደግሞ አቻ ነው መለየት እየቻሉት። የመጨረሻ ጨዋታቸውን ስንመለከት በርንማውዞች ካለፉት 5 ጨዋታዎች አንድ ጨዋታ ብቻ ነው ማሸነፍ እየቻሉት። ሁለቱን አቻ ሲወጡ ሁለቱን ደግሞ ሽንፈት አስተናግዷል። ማንቸስተር ዩናይትድም በተመሳሳይ አንድ ጨዋታ አሸንፈው በ3ቱ ሲሸነፍ በአንዱ አቻ መውጣቱን ነው ስታቲክሳቸው የሚያመላክተን። ዛሬ ደግሞ ማን ያሸንፋል የምንመለከተው ይሆናል። አሰልጣኝ ሩበን አሞሪም
ከአንዲ ኢራኦላ ጋር የሚፋጠጡበት የ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ መሆኑን ስታቲክሳቸው ያመላክተናል። በዚህ ዓመት እንግዲህ በእንግሊዝ ፕሪሚየር ሊግ ባደረጉት እንዳለ ጨዋታ ስንመለከት ከ33ቱ ጨዋታ በርንማውዝ 13ቱን አሸንፈው 10ሩን አቻ ወጥቶ 10ሩን ደግሞ መሸነፍ ችሏል። ማንቸስተር ዩናይትዶች እጅግ በጣም አስከፊውን ጊዜ በዚህ ዓመት እያስተናገዱ ሲሆን 15 ጨዋታዎችን በ33 ጨዋታዎች ማስተናገድ ችሏል። ሽንፈትን 10 ጨዋታዎች ያሸነፉ ሲሆን 8 አቻ ማስተናገድም ችሏል። ይህም እንግዲህ ከ1992 በኋላ ለመጀመሪያ ጊዜ ነው በማንቸስተር ዩናይትድ ታሪክ 15 ጨዋታዎችን በአንድ ሲዝን መሸነፍም የቻሉት። የዛሬውን ጨዋታ እንግዲህ እነ ዲያጎ ዳሎ በጉዳት ምክንያት እንደማይገኙ የታወቀ ጉዳይ ነው። ነገር ግን ሌሎቹ ብቁ እንደሆኑ ነው እየተገለጸ የሚገኘው። አማድ ዲያሎ ምናልባት በቀጣይ ሳምንታት ውስጥ ወደ ስኳዱ ሊመለስ የሚችልበትም እድል ካሁኑ እየተገለጸ ነው የሚገኘው። በዚህ ዓመት በእንግሊዝ ፕሪሚየር ሊግ እንግዲህ ከሁለቱ ክለቦች በርካታ ጎሎችን ማስቆጠር እየቻሉ ተጫዋቾችን ስንመለከት ጀስቲን ክላይቨርት ከበርንማውዝ 12 ጎሎችን ያስቆጠረ ሲሆን 6 አሲስቶችን ማድረግ የቻለ አጥቂ ነው። በማንቸስተር ዩናይትድ በኩል ደግሞ ብሩኖ ፈርናንዴዝ 9 ጎሎችን እንዲሁም ደግሞ 8 አሲስቶችን ማድረግ የቻለ ተጫዋች ነው። አንቷን ሴሜንዮ 8 ጎሎችን እንዲሁም ደግሞ 4 አሲስቶችን ማድረግ የቻለ ሲሆን በአሁኑ ሰዓት ላይ በጉዳት የነበረው አማድ ዲያሎ 6 ጎሎችን እንዲሁም ደግሞ 6 አሲስቶችን በማድረግ በማንቸስተር ዩናይትድ ቤት በርካታ ጎል እንዲሁም ደግሞ አሲስት ያደረጉ ተጫዋቾች መሆናቸውን በረድፍ መመልከትም ችለናል። ሌላኛው ተጠባቂው እንዲሁም ደግሞ በአንፊልድ የሚደረገው ጨዋታ ነው። ሽር ጉዱ በአንፊልድ እየጦፈም ነው የሚገኘው። ይህን ጨዋታ እንግዲህ 1 ነጥብ ወይም ደግሞ 3 ነጥብ የሚያሳኩ ከሆነ በዚህ ዓመት የዋንጫ ባለቤት መሆናቸውን የሚያረጋግጡበት እንዲሁም ደግሞ ከማንቸስተር ዩናይትድ እኩል 20 ዋንጫዎችን የሚያሳኩበት የመጨረሻ ማረጋገጫ ጨዋታቸው ነው። ይህንንም ተከትሎ በርካቶች እንግዲህ አንፊልድ ሮድ ሽር ጉዱ እየበዛ እንደሆነ ነው እየተገለጸ የሚገኘው። በርካቶች ይህንን ድግስ ለመደገስ እንግዲህ ብዙ ነገሮችን እያደረጉ እንደሆነ በሊቨርፑል በአንፊልድ ሞዛይኮችም እየተሰቀሉ እንደሆነ ሌሎች የተለያዩ ነገሮች እየተደረጉ እንደሆነ ነው እየተገለጸ የሚገኘው። ምሽት 12 ተኩል ላይ በሚጀምረው በዚህ ጨዋታ ሊቨርፑል በሜዳውና በደጋፊዎች ፊት ቶተናም ሆትስፐርን አንጌ ፖስት ኮግሉን የሚያስተናግድ ይሆናል። በዚህ ዓመት በተገናኙበት ጊዜ እንግዲህ እስካሁን ድረስ 3 ጊዜ መገናኘትም ችሏል። ሊቨርፑል ሁለቱን እያሸነፈ ሲሆን አንዱን ደግሞ ቶተናም ማሸነፍ ችሏል። ካለፉት 5 ጨዋታዎች ደግሞ ሁለቱን ቶተናም 3ቱን ደግሞ ሊቨርፑል ማሸነፍም ችሏል። በአንፊልድ ከዚህ በፊት በተደረገ ጨዋታ 4-0 በሆነ ውጤት ነበር በካራቦ ካፕ ግማሽ ፍጻሜ ማሸነፍ የቻሉት። በጨዋታው ላይ ኮዲ ጋክፖ፣ ሞሐመድ ሳላ እንዲሁም ደግሞ ዶሚኒክ ሶቦዝላይና ቨርጅል ቫንዳይክ ነበር ጎሎችን ማስቆጠር የቻሉት። በፍጹም የጨዋታ የበላይነት 26 ሙከራዎችን አድርገው 10ሩ ኦን ታርጌት ነበሩ። 4ቱን ወደ ጎልነት በመቀየር እንግዲህ 4-0 ማሸነፍ ችለው ነበር። በእንግሊዝ ፕሪሚየር ሊግ በተደረገ ጨዋታ ቶተናም ሆትስፐር እንግዲህ እንደተሸነፈም 6-3 በሆነ ውጤት እናስታውሳለን። በኤፍኤ ካፑ ነበር ማሸነፍ እየቻለው። እሱንም ጎል ሉካስ ባርቫል ነበር ብቻኛውን ጎል ቶተናም ሆትስፐር ማስቆጠርም እየቻለው። ይህ ጨዋታ እንግዲህ በበርካቶች እየተጠበቀም ይገኛል። በዚህ ጨዋታ ላይ 1 ነጥብ ብቻ የሚያሳኩ ከሆነ ሊቨርፑል በዛሬው ዕለት የዋንጫ ባለቤት የሚሆኑበትንም አጋጣሚ እንዲሁም ደግሞ የሚያሳኩትበትም ዓመት ከማንቸስተር ዩናይትድ እኩል ከታሪካዊ ተቀናቃኛቸው ክለብ እኩል የሚሆንበትም አጋጣሚን በዛሬው ዕለት እንግዲህ የሚያረጋግጡም ይሆናል። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ሊቨርፑል 87 ጊዜ ያሸነፈ ሲሆን 50 ጊዜ ቶተናም አሸንፏል። 43 ጊዜ ደግሞ አቻ ነው መለየት የቻሉት። በእንግሊዝ ፕሪሚየር ሊጉ ካለፉት ሙሉ ጨዋታዎች እንግዲህ ሊቨርፑል 24 ጨዋታዎችን አሸንፈው 7 አቻ እንዲሁም ደግሞ 2 ሽንፈት አስተናግዷል። ቶተናም ሆትስፐርን ስንመለከት 18 ሽንፈቶችን 4 አቻዎችን እንዲሁም ደግሞ 11 ድሎችን ማስመዝገብ ችሏል። የአንጌ ፖስት ኮግሉ ቲም ቶተናም ሆትስፐር የዛሬውን ጨዋታ እንግዲህ ከሜዳቸው ውጪ የሚያደርጉት ተጠባቂው ጨዋታ ነው። በርካታ ጨዋታዎች እያደረጉ ተጫዋቾችን ስንመለከት ከነዚህ ሁለቱ ክለቦች ቨርጅል ቫንዳይክ 33ቱንም ጨዋታዎች ላይ የተሳተፈ ካፒቴን መሆኑን ተመልክተናል። ፔድሮ ፖሮ 31 ጨዋታዎችን በቶተናም በኩል እየተጫወተ በርካታ ተጫዋች መሆኑን ነው የተገለጸው። ስታቲክሱም የሚያመላክተን እነዚህ ሁለቱ ጨዋታዎች በእንግሊዝ ፕሪሚየር ሊግ የሚጠበቁ ጨዋታዎች ናቸው። በኤፍኤ ካፑ የሚደረግም ጨዋታ አንድ አለ። በግማሽ ፍጻሜ ኖቲንጋም ፎረስት በሲቲ ግራውንድ ስቴዲየም እንግዲህ ማንቸስተር ሲቲን የሚያገናኝ የጨዋታ ተጠባቂ ያደርጓል። እነዚህ ሁለቱ ክለቦች በተገናኙበት ጊዜ 31 ጊዜ ኖቲንጋም ፎረስት እያሸነፈ ሲሆን 42 ጊዜ ማንቸስተር ሲቲ ያሸንፋል። 28 ጊዜ ደግሞ አቻ ነው መለየት እየቻሉት። ባለፉት የዚህ ዓመት ጨዋታዎች እንግዲህ አንዱን ማንቸስተር ሲቲ አንዱን ደግሞ ኖቲንጋም ፎረስት በሜዳውና በደጋፊዎች ፊት ማሸነፉን ተመልክተን ነበር። በዚህ ዓመት በተደረገ የመልስ ጨዋታ ኖቲንጋም ፎረስት ማንቸስተር ሲቲን አስተናግዶ ባለፈው ወር ላይ በሁድሰን ኦዴ ብቸኛ ጎል 1-0 አሸንፈው 3 ነጥቧን መውሰዱን ተመልክተን ነበር። ያለፈውን የመጀመሪያውን ዙር ጨዋታ ደግሞ በሜዳውና በደጋፊዎች ፊት ማንቸስተር ሲቲ 3-0
አሸንፎ ነበር። በርናርዶ ሲልቫ፣ ኬቨን ዴብሩይኔ፣ ጄሬሚ ዶኩ ነበር ጎሎቹን ማስቆጠርም እየቻሉት። ካለፉት 5 ጨዋታዎች ማንቸስተር ሲቲዎች 3ቱን እያሸነፉ ሲሆን ኖቲንጋም ፎረስት አንዱን ደግሞ አቻ ነው መለየት እየቻሉት። በኤፍኤ ካፑ እስካሁን ካደረጉት ጨዋታዎች ስንመለከት ኖቲንጋም ፎረስት አንድ ጨዋታ ብቻ ነው ማሸነፍ የቻሉት፣ 3ቱን በአቻ ውጤት ማጠናቀቅም ችሏል። ያለፉትን ተከታታይ ጨዋታዎች እንግዲህ በርካቶቻችን እንደምናስታውሰው እስከ 120 ደቂቃዎች ድረስ በመሄድ በፔናልቲ ማሸነፋቸውን ተመልክተን ነበር። ማንቸስተር ሲቲዎችን ደግሞ በተቃራኒው ስንመለከት ያለፉትን 4ቱን ጨዋታዎች በኤፍኤ ካፑ አሸንፈው ነው መምጣት እየቻሉት። ተከታታይ 2 ጨዋታዎችን ኖቲንጋም ፎረስት በ120 ደቂቃዎች ልዩነት ነበር ማጠናቀቅ እየቻሉት። ፔናልቲ ቦክስ ድረስ በመድረስ እንግዲህ እስከ ፔናልቲ በመድረስ በፔናልቲ አሸንፈው መምጣታቸውን በርካቶቻችን እናስታውሳለን። በዚህ ጨዋታ ላይስ አሁንም እስከ ፔናልቲ በመሄድ ማንቸስተር ሲቲን ጥለው ወይም ደግሞ በ90 ደቂቃ ውስጥ ማንቸስተር ሲቲን ጥለው ወደ ፍጻሜ እየደርሱ ይሆን ወይም ደግሞ ማንቸስተር ሲቲ ኖቲንጋም ፎረስትን በመጣል በዚህ ዓመትም እንግዲህ አንድ ዋንጫ ይዘው ያጠናቀቁ ይሆን የሚለው በበርካቶች በጥያቄ እንግዲህ እየተካሄደባቸው ነው የሚገኘው። በኤፍኤ ካፑም የጨዋታ አመሻሽ 12 ተኩል ላይ በሚጀምረው በዚህ ጨዋታ በርካቶች እየገመቱትም ነው የሚገኙት። ይህም ጨዋታ በበርካቶች የሚጠበቀው የዛሬው ጨዋታ ነው። በጣሊያን ሴሪም የሚደረጉ ጨዋታዎች አሉ። ከነዚህ መካከል ኮሞ ከጄኖዋ ሲጫወቱ ቬንዚያ ከኤሲ ሚላን ይጫወታል። ፊዮሬንቲናም ኢምፖሊን ያስተናግዳል። ኢንተር ሚላን ከሮማ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። ኢንተር ሚላን በሜዳውና በደጋፊዎች ፊት በጁሴፔ ሜዛ ስቴዲየም የሚደረገው ጨዋታ ነው የሚጠበቀው። ይህም አመሻሽ ላይ የሚደረግ ጨዋታ ነው። ጁቬንቱስ ሞንዛን ሲያስተናግድ አታላንታ ሊቼን እንዲሁም ደግሞ ናፖሊ ቶሪኒዮን የሚያስተናግዱበት የዛሬ ጨዋታ ነው። በቡንደስሊጋም የሚደረግ ጨዋታ ሲኖር ቦቹም ዩኒየን በርሊንን ያስተናግዳል። ቨርደር ብሬመን ከሴንት ፖሊ ጋር የሚያደርጉት ጨዋታ ይጠበቃል። በፈረንሳይ ሊጓን አንገርስ ሊልን ሲያስተናግድ ሌንስ ከአግዠር ጋር ይጫወታሉ። ሞንትፔሊየር ከስቴድ ሬንስ ጋር ሲጫወት ናንትስ ከቶሉዝ እንዲሁም ደግሞ ኦሎምፒክ ዴ ማርሴይ ብረስትን የሚያስተናግድበት የዛሬ ጨዋታዎችም ናቸው። በውሰት ለሌላ ክለብ በማገልገል ላይ የሚገኙት የቀዮቹ ሰይጣኖች ተጫዋቾች አንቶኒ እንዲሁም ደግሞ ማርከስ ራሽፎርድ በቀጣይ ክረምት ከክለቡ ጋር ለንግግር ይቀመጣሉ። ሁለቱም ተጫዋቾች ቀጣይ ወደ የክለባቸው ተመልሰው የፊት እጣ ፋንታቸው ላይ እንደሚነጋገሩ አሰልጣኝ ሩበን አሞሪም ከትላንት በስቲያ መናገራቸውም ይታወሳል። አሁን ላይ ማርከስ ራሽፎርድ እንዲሁም ደግሞ አንቶኒ በሚቀጥሉት የውድድር ዓመታት በማንቸስተር ዩናይትድ ማሊያ ላለመልበስ እንደሚችሉ እየተዘገበ የሚገኝ ሲሆን ሁለቱም ተጫዋቾች ቀጣይ ለማንቸስተር ዩናይትድ የማይጫወቱ ከታማኝ ምንጮች ሰምቻለሁ ሲል የጉዳዩ የሚከታተለው ጋዜጠኛ ፋብሪዚዮ ሮማኖ ማረጋገጥም ችሏል። የእንግሊዝ ፕሪሚየር ሊግ ክለቦች አሁን ላይ ናይጄሪያን አጥቂ ቪክተር ኦስሜንን የማስፈረም ፍላጎት እንደሌላቸው ተገልጿል። ቪክተር ኦስሜን በናፖሊ የሚከፈለውን የተጣራ ዓመታዊ 12 ሚሊዮን ዩሮ ክፍያ መጠየቁ ለክለቦች ፍላጎት ማጣት አንዱ ምክንያት እንደሆነ ተነግሯል። በተጨማሪም በናፖሊ ያለው 75 ሚሊዮን ዩሮ ውል ማፍረሻ እንዲሁም የኮሚሽን ክፍያዎች ተጫዋቹን ለማስፈረም ክለቦቹ አስቸጋሪ እንዳደረገባቸው ነው የተገለጸው። አሁን ላይ የትኛውም የእንግሊዝ ክለቦች ለቪክተር ኦስሜን የተጣራ 12 ሚሊዮን ዩሮ ለመክፈል ዝግጁ አለመሆኑ ፋብሪዚዮ ሮማኖም ማረጋገጥ ችሏል። ክለቡ ቪክተር ኦስሜን በማንቸስተር ዩናይትድ በናፖሊ ቤት እየተከፈለ የሚገኘውን ደሞዝ እኩል ማግኘት ይፈልጋልም ነው የተባለው። ፋብሪዚዮ ሮማኖ እንዳረጋገጠው ከሆነ ይህም ዓመታዊ 12 ሚሊዮን ዩሮ ደሞዝ ድረስ የሚጠጋ ሲሆን በተጨማሪም ዩናይትድ የተጫዋቹን 75 ሚሊዮን ዩሮ የውል ማፍረሻ መክፈልም ይኖርበታል። እናም ክለቡ ይህንን ውጪ ለማድረግ ለማውጣት ፈቃደኛ አለመሆኑን ፋብሪዚዮ ሮማኖ አረጋግጧል። በዚህም የተነሳ ቪክተር ኦስሜን ወደ ማንቸስተር ዩናይትድ የመምጣት እድሉ ጠባብ ነው ሲል አስነብቦታል። የአታላንታው የፊት መስመር አጥቂ ይፈልጋል። ከብዙ አጥቂዎች ጋር ስሙ እየተነሳ የሚገኘው ማንቸስተር ዩናይትድ ከጣሊያናዊው አጥቂ ማቴዎ ሬቲጊ ጋር ስሙም ተያይዟል። ማንቸስተር ዩናይትድ የቤርጋሞ ክለብ አታላንታ ድንቅ ጊዜ እያሳለፈ የሚገኘውን የ25 ዓመቱን ጣሊያናዊ አጥቂ ማስፈረምም ይፈልጋል። ማንቸስተር ዩናይትድ ተጫዋቹን በቅርበት እየተከታተሉ ይገኛሉ። የሬቲጊ የዝውውር ሂሳብ 60 ሚሊዮን ዩሮ አካባቢ ነው ተብሎ ይገመታል። ማንቸስተር ዩናይትድ ይህንን ስምምነት ለመጨረስም የሚያስችል በቂ የፋይናንስ አቅም እንዳለው ነው የተገለጸው። ሬቲጊ በዚህ ሲዝን በጣሊያን ሴሪ 31 ጨዋታዎችን አከናውኖ 23 ጎሎችን አስቆጥሮ 5 አሲስቶችንም ማድረግ እንደቻለ ካች ኤንድ ኦፍሳይድ ይዞት የወጣው መረጃ ነው የሚያሳየው። ቀጣይ ዓመት ጥሩ እንሆናለን፣ አሁንም የሚማረውን ተምሯል ሲል ነው ፔፕ ጋርዲዮላ እየተናገረው። የአሰልጣኝ ፔፕ ጋርዲዮላ ከኖቲንጋም ጨዋታ በፊት የሰጡት ጋዜጣዊ መግለጫ ይህንን ይመስላል። አሰልጣኝ ፔፕ ጋርዲዮላ ምን አሉ የሚለውን ስንመለከት ቀጣይ የውድድር ዓመት ጥሩ ይሆንልናል፣ ለሊጉ ክብር እንፋለማለን፣ ሁሉም ሰው ከዚህ ዓመት ትምህርት ወስዷል፣ ከነዚህ እንሻሻላለን፣ ቀጣዩ የውድድር ዓመት የተለየ ይሆናል ሲል ነው ሀሳቡን መስጠት የቻለው። በጨዋታዎች የማይሳተፉ ተጫዋቾችን እንደ አሰልጣኝ እንዲሆኑ እንፈቅድላቸዋለን። ሮድሪ በዱንን በማበረታታት ወድጀዋል
ተናግረዋለሁ። እንደ ቡድን ማለት እንዲህ ነው፣ ይህ ደግሞ ልዩ ነው፣ በማይጫወትበት የሚጫወትበትን ማገዝ እንዳለበት ይሰማዋል ሲል ነው የተናገሩት። የኬቨን ዴብሬነ ውሳኔ የክለቡ ነው፣ ምክንያቱም ደግሞ ከዚህ በፊት ተናግሬያለሁ፣ አሁን መድገም አይጠበቅብኝም ሲሉ ነው ስለ ዴብሬነ ሲጠይቁ የመለሱት። ኤደርሰን ወደ ልምምድ ተመልሷል፣ በቀጣዩ ሊግ ጨዋታ ላይ ልናየው እንችላለን ሲሉም ስለ ተጫዋች ጉዳቶችም ሀሳባቸውን ሰጥቷል። ሃላንድም እየተሻሻለ ነው፣ ምንም እንኳን እዚህ ለ10 ዓመታት የሚቆይ ቢሆን ከምንም በላይ በቀጣይ ዓመት በአውሮፓ መድረክ መሆን እንፈልጋለን፣ ይህም ያስፈልገናል ሲሉ ነው የተናገሩት። የቡድኑ መንፈስ እያገኘ ነው። በበርናንዶ ግብ ምስክር ነች፣ ድሮ የነበርንበት ፍላጎት ዘንድሮም አልነበረም ሲል ነው የተናገሩት። የኤፍኤ ካፕ ዋንጫ ከደረሰን ሮድሪ እየጫወተ እንደሆነ የዶክተሮች ፍቃድ ያስፈልገኛል፣ በዶክተሮችም አምናለሁ፣ ይህም የፍጻሜ ከደረሰን የምናየው ይሆናል። የኤፍኤ ካፕ ፍጻሜ ከደረሰን ሻምፒየንስ ሊግ ስፍራን አገኘን። ውድድር አመቱን ለኛ ጥሩ አልነበረም፣ ነገር ግን የበለጠ መጥፎ እንዳይሆን አድርጎናል። ይህን ኤፍኤ ካፕ ዋንጫ ከደረሰን ለኛ ጥሩ ነው ሲሉ ነው የተናገሩት። ኤፍኤ ካፕ ዋንጫ ለሶስተኛ ተከታታይ አመት ፍጻሜ ለመድረስ ጠንካራ ተጋጣሚ ከፊታችን አለ፣ እሱም ኖቲንጋም ፎረስት ነው። እንዴት አይነት ድጋፍ እንደሚኖራቸው አውቃለሁ፣ ነገር ግን እኛም በዚህ ውድድር ለአመታት ኖረናል፣ ይህንም ልንጠቀምበት እንችላለን ሲል አሰልጣኝ ፔፕ ጋርዲዮላም ተናግሯል። አንጌ ፖስቴኮግሉ ከዛሬው የሊቨርፑል ጨዋታ በፊት አስተያየታቸውን ሰጥቷል። ከሊቨርፑል ጋር መጫወት ከጉዳቱ ነጻ ሆኖ የመቆያ ግብ እንዴት ነው ተብሎ ተጠይቆ ነበር። በጨዋታው ላይ ግባችን ጨዋታውን ያለምንም ጉዳት መጨረስ ብቻ አይደለም፣ እኛ የምንፈልገው ከፍተኛ ቡድን እንዲሁም ደግሞ ተወዳድረን ጥሩ መጫወት እንጂ ስለ ወደፊቱ ማሰብ ብቻ አይደለም ሲሉም ተናግሯል። አንጌ ፖስቴኮግሉ ስለ አርኔ ስሎትም ሲናገሩ ታላቅ ቡድንን የሚመራ ታላቅ አሰልጣኝ ነው። ሊቨርፑል በሊጉ ውስጥ ወጥነት ያለው እንዲሁም ደግሞ ምርጥ ተጫዋቾችን ሁልጊዜ በጥሩ ጊዜ ኃይለኛ የሆነ ተጫዋቾችን መያዝም ይችላሉ። ይህ ስኬት ለአርኔ ስሎት ለሰራተኞቻቸው ለተጫዋቾቻቸው እጅግ በጣም ጠቃሚ መሆኑን አይቻለው ሲሉም ነው የተናገሩት። በዚህ ሲዝን ከሊቨርፑል ጋር ስላደረጓቸው ያለፉት 3 ጨዋታዎች ሲናገሩ በዚህ ሲዝን ከሊቨርፑል ጋር ላደረጓቸው ያለፉት 3 ጨዋታዎችም እንዲህ በማለት ነበር የተናገሩት። የውድድር ዘመናችን ብዙ ውጣ ወረዶች የተሞላበት ነበር። ካሁን በፊት ሙሉ በሙሉ ያሸነፈን ሊቨርፑል ብቸኛው ቡድን ነው። ባለፈው ጥሩ ጨዋታዎችን እንቅስቃሴዎችን አድርገናል፣ ነገር ግን ከባድ እሁድ እንደሚሆንን ይፈትነናል ብለን እንደምንጠብቅ ተስፋ እናደርጋለን። ለዚህም ዝግጁ እንደምንሆን ተስፋ አደርጋለሁ ሲሉም ሀሳባቸውን ነው መስጠት እየቻሉት። ጄሚ ቫርዲ ሐውልት ሊገነባለት ነው። ታሪካዊ የሌስተር ሲቲ የፊት መስመር ተጫዋች የሆነው ጄሚ ቫርዲ ሐውልት ሊቀርብለት እንደሆነ ነው የተገለጸው። የ38 ዓመቱ አጥቂ ጄሚ ቫርዲ ከበርካታ ዓመታት በኋላ ከሌስተር ሲቲ ጋር በውድድር ዓመቱ መጨረሻ እንደሚለያይም ይታወቃል። ጄሚ ቫርዲ ከሌስተር ሲቲ ጋር ኪንግ ፓወር ስቴዲየም ውጪ ላይ ሐውልቱ እንደሚሰራለት ንግግር እየተደረገ መሆኑ የተገለጸ ሲሆን በሐውልቱ ጄሚ ቫርዲ የእጅ ክንዱ ላይ ወዳለው የፕሪሚየር ሊግ አርማ እየጠቆመ እንደሚያሳይም ነው የተገለጸው። ጄሚ ቫርዲ የሌስተር ሲቲ ከፍተኛ ግብ አስቆጣሪ ሲሆን በ496 ጨዋታዎች 198 ጎሎችን ለክለቡ ማስቆጠር የቻለም ተጫዋች ነው። ማርኪኒዮስ አንገታችንን እንደማናስደፋችሁ ቃል እንገባለን ሲሉ ነው የተናገረው። የፒኤስጂ ብራዚሊያው የተከላካይ ስፍራ ተጫዋች የሆነው ማርኪኒዮስ በሻምፒየንስ ሊጉ ስኬታማ ለመሆን ጠንክረው በመስራት ላይ መሆናቸውን እየተናገረ ሲሆን ተጫዋቹ በንግግሩም የደጋፊዎችን አንገት አናስደፋም ሲሉ ሀሳባቸውንም ሰጥተዋል። የወጣቱ የአመቱ ወሳኝ ወቅት እንደሆነ እናውቃለን ያለው ተጫዋቹ ጨዋታውን ብንሸነፍም እንኳን ባለን አቅም የምንጠራጠርበት ጊዜ አይደለንም፣ በራስ መተማመናችን ማቆም አለበት ነው መናገር ሲል እየተናገረው። አክሎም በቀጣይ አርሰናል ጨዋታዎችን የደጋፊዎችን አንገት እንደማናስደፋ ቃል እንገባለን፣ አላማችን ለማሳካት ጠንክረን እንሰራለን ሲል ተደምጧል። ሉዊስ ኤንሪኬም ተናግሯል። በአርሰናል ጨዋታ ላይ ደጋፊውን ለመካስ ሁሉንም እናደርጋለን ሲል የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ ከትላንትናው ጨዋታ በፊት ሀሳባቸውን ሰጥቷል። ከትላንት በስቲያ በተሸነፈበት የኒስ ጨዋታ 30 የግብ ዕድሎችን መፍጠራቸው ያስታውሱት ሉዊስ ኤንሪኬ ከአርሰናል ጋር ከትላንት በስቲያ ተመሳሳይ ጨዋታዎች መጫወት እንፈልጋለን በማለትም የተናገሩት። አክለውም በአርሰናል ጨዋታ ደጋፊዎቻችን ለማስደሰት የቻልነውን ሁሉ እናደርጋለን ሲሉ ተደምጧል። ፒኤስጂ በሚቀጥለው ሳምንት ማክሰኞ ከአርሰናል ጋር ተጠባቂውን የሻምፒየንስ ሊግ ፍጻሜ በእንግሊዝ ኤሚሬትስ ስቴዲየም ላይ የሚደረገውን ጨዋታ በበርካቶች ካሁኑ እየተጠበቀም የሚገኘው ጨዋታ ነው።